ነቢዩ ዓለይሂ ሰላቱ ወሰላም ሙዓመላቸው ያኗኗራቸው ሁሌም ለኛ ኢላ የውመል ቂያማ ድረስ አርአያ ነው። መልካም አርአያነት የሚፈልግ ሰው የማንም ሰው ሳያስፈልገው የረሱሉን ሰለላሁ ዐለይሂ ወሰለም አርአያ ብቻ መከተል በቂው ነው። በሁለት እግር የሚንቀሳቀስ ቁርአን ናቸውና ቁርአንን ነው የሚተገብሩት ነብዩ አለይሂ ሰላቱ ወሰለም። መን ላ ይርሐም ላ ይርሐም፣ የማያዝን ሰው አይታዘንለትም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይገልጻሉ። ቁርአን ላይ ያያችሁት ጥሩ ነገር ሁሉ እሳቸው ጋር ነበር። ፋጢማ ልጃቸው ስትመጣ የሚቆሙላት የሚቀበሏት የሚያከብሯት ልጃቸው መጣች። ልጆቻችንን ማዘን ማቀፍ ማቅረብና መንከባከብ ማየት ይኖርብናል። አንድ ቀን ነብዩ አለይሂ ሰላቱ ወሰለም ማላያኒ ጉዳይ ላይ ለማህበረሰብ የማይጠቅም ጉዳይ ላይ ተገኝተው አያውቁም። ልጁ መጀመሪያ ባል ሲመጣ እንዴት ነው የሚመለከተው? ምን አይነት ነظራ ነው ያለው? ሚስቶቻችንን መንከባከብና ሙዳዓባ መጫወት ማጫወት ማቅረብ የነሱን አህዋል የነሱን ስሜት መጋራት ብስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ አማ ባዕድ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች እናቶች፣ አባቶች፣ ወንድሞች፣ እህቶች እንዴት ቆያችሁ? እንዴት ሰነበታችሁ? በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ይህ አፍሪካ ቲቪ ነው፣ የህይወት ጎዳና። ለእናንተ መልካሙን ትምህርት እያቀረበላችሁ በቤተሰብ ዙሪያ ላይ ማንን አርአያ አድርጋችሁ መሄድ እንዳለባችሁ እያቀረበ ያለው ፕሮግራም ነው። ዛሬ ደግሞ ቤተሰባዊ አመራር በነቢዩ ዓለይሂ ሰላቱ ወሰላም ህይወት ላይ የነቢዩ ሰለላሁ ዐለይሂ ወሰለም ህይወት ታሪክ፣ ነቢዩ ከቤተሰቦቻቸው ጋር እንዴት ነበሩ፣ በምን ነበረ ቤተሰቦቻቸውን ሲመሩ የነበረው፣ ዛሬ ከመሻይኾቻችን ጋር ቆይታ እናደርጋለን። ሼኻችን ነቢዩ ዓለይሂ ሰላቱ ወሰላም ሙዓመላቸው እንግዲህ ያኗኗራቸው ሁሌም ለኛ ኢላ የውመል ቂያማ ድረስ አርአያ ነው፣ መልካም ነው። ሁሌም በቃ ፍንትው ብሎ ያማረ ታሪካቸው ውብ ነው። ዛሬ የሙስሊሙ ማህበረሰብ ቢርቀውም ታሪካቸውን ይህንን እንዴት ይገልጹልናል? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወመንዋላህ አማ ባዕድ። የረሱል ዓለይሂ ሰላቱ ወሰላም አርአያነት እንደዚህ እንደ ተራ ነገር የሚታይ ሳይሆን ቁርአን ነው ያለው፣ ወለኩም ፊ ረሱሊላህ ኡስወቱን ሐሰና። መልካም አርአያነት የሚፈልግ ሰው የማንም ሰው ሳያስፈልገው የረሱሉን ሰለላሁ ዐለይሂ ወሰለም አርአያ ብቻ መከተል በቂው መሆኑ፣ የረሱል ሰለላሁ ዐለይሂ ወሰለም ሁሉቅ ባህሪያቸው ሙዓመላቸው ምን ይመስል እንደነበረ ራሳቸው ሚስታቸው ተጠይቀው ከጥያቄው ባነሰ ቃል መልስ መለሱ ይላሉ። ጠያቂው ዑርዋ ከይፈ ካነ ኹሉቁ ረሱሊላህ ሰለላሁ ዐለይሂ ወሰለም ነበር ያላቸው። ይሄ ጁምላው ሲቆጠር ብዙ ነው። ካነ ኹሉቁሁል ቁርአን፣ የእሳቸው ስነ ምግባርን ማወቅ የፈለገና ሊከተል ሊተገብር እሳቸው እንደኖሩት ሊኖር የፈለገ ሰው ቁርአን ነበረ። ቁርአን ላይ ያያችሁት ጥሩ ነገር ሁሉ እሳቸው ጋር ነበር። ካነ ቁርአንን የምሺ ዐላ ሪጅለይን፣ በእግር የሚሄድ መጽሐፍ ማለት ነብዩ ነበሩ ዓለይሂ ሰላቱ ወሰላም። የረሱል ዓለይሂ ሰላቱ ወሰላም ይሄ አፍራዱ ሙዓመለት ይህኒ ካልነ በጃሂልያ ያለው እኮ ትልቅ አርአያ እኮ ነው። አሁን ነብይ ከሆኑ በኋላ ያለው ብቻ እኮ አይደለም። ነብዩ ዓለይሂ ሰላቱ ወሰላም በጃሂልያ ጊዜ በነበራቸው ኑሮ እንኳን ለቤተሰብ አይደለም ለአካባቢ አርአያ ነበሩ። አንድ እንኳን ውሸት ተሰምቶ አይታወቅም። እንዲህ አንድ አባወራ እኮ ቤቱ ውስጥ አንድም ቀን ካልዋሸ ቤተሰቡ እንዴት ይዋሻል? አንድም ቀን ነቢይ ዓለይሂ ሰላቱ ወሰላም ማላያኒ ጉዳይ ላይ ለማህበረሰብ የማይጠቅም ጉዳይ ላይ ተገኝተው አያውቁም። ልጅ ሆነው ገና እድሜ 17 ዓመት እያሉ ሽምግልና ይቀመጡ ነበር። ትላልቅ ሰዎች የሚገኙበት ሰዎች አብረው ይገኙ ነበር። መጨረሻ የአካባቢ ሰዎች ዘመዶቻቸው የሚሏቸው ሲያጡ ስማቸው መሐመድ ነው ጨመሩላቸው። አልአሚን አሏቸው፣ ታማኙ መሐመድ። የሲራ ጸሐፊዎች ምን ይላሉ? ሽምግልና ሰው ሲቀመጥ እሳቸው የሌሉበት ሽምግልና ከሆነ ይደገም ይሏቸው ነበር። የተፈረደበት ሰው እሳቸው ባሉበት ከተፈረደበት ይቀበላል። እሱ እያለ ምንም ችግር የለም። አንድ በጃሂልያ የተከሰተ ነገር አንስቼ ወደ እስላም መጣለሁ።
መኮች ካዕባን በጣም ያከብራሉ በጃፊል ጃሂልየት ወልኢስላም ካዕባ ተከብሮ ነው ያለው አልহামዱሊላህ እና حتى ለማፍረስ እንኳን አፍርሶ አዲስ ለመገንባት እንኳን ይሳሱለት ነበር ግን አካባቢው አንዳንድ ጊዜ ጎርፍ ሲመጣ ፈራርሶ ስለሚሄድ ሲነካው ሲፈርስ እንደው ልቅልቅ አለባቸው አረባካችሁ ይሄን ነገር እንስራ ብለው ሲመካከሩ ጣውቶቹስ ጌቶቹ ሊቆጡ ይችላሉ ገንቡልን ሲገነባላቸው የሚቆጡ ናቸው ደግሞ እነሱ እኮ ችግሩ ለነገሩ እኮ ምን ያስቆጣሃል ምን ያስቆጣህም ተብሎ የማይጠየቅ ነገር መመሪያ የሌለው እንደዚያ ነው ከዛረ እስበራሳቸው ተመካከሩ ለመገንባት ምን ችግር አለው ተባባሉ እስቲ እኔ ልሞክራለሁ ወሊድ እኔ ወጣና ሞክራለሁ እኔን ከተጣላኝና ካወረደኝ ወሩሮ ከፈጠፈጠኝ ተውት እናንተ በቃ ፈራርሶ ይቅርላቸው እኔን ዝም ካሉ ወደዋል ማለት ነው ተብሎ ሲሞካክር ዝም አሉ መገንባት ተጀመረ ተከፋፈሉ ብሔር ብሔረሰብ በጣም የበታተነው ማህበረሰብ ስለነበረ ተከፋፍለው ከዚህ እስከዚህ ጉራጌ ከዚያ ስልጤ ከዚያ ኦሮሞ ከዚያ አማራ ከዚያ ትግሬ ምናምን ተብሎ ይሰራ ተባለ ማለት ነው ሰርተው አረቦቹ ሐጀር الاسود ማስቀመጫ ቦታ ላይ ሲደርስ ይሄ ቦታ ማን ይሁን ሲባል እጣው የደረሰው እንዴት ይሆናል አሉ የሱ ጣማ አይሆንም እና ማን ይሁን የፈለገው ይሁን ያሸነፈ ነው የሚሆነው ተባለ ጅልነት ተመልከተ ከዛ በቃ ቀነቀተሮ ተያዘ ሊዋጉ በየቤቱ ያለ መሳሪያ በሙሉ ቢላዋ ያለው ቢላዋ ማጭድ ያለው ማጭድ መሳሪያ ያለው መሳሪያ መሳል ጀመረ ቀኑ ተቀጥሮ ከለታት አንድ ቀን እንደው ተጨንቀው ሽማግሌዎች ውጭ ቁጭ ያሉ ሰዎች እንዲሁ ዝም ብለን እየተያየ ልንተራረር ነው ልንባቃ ነው አረጎ በሰው የለም ማላችን አሉ ምን እናርጋሉት እሱ እኔ ያን ነገር ትዛለኝ ያላቸው ምን ለምን በዚህ በር አሁን የሚገባ ሰው ማንንም ይሁን ማን ሴትም ትሁን ወንድም ይሁን ሽማግሌም ይሁን ወጣትም ይሁን የሚገባ ሰው የሚሰጠውን ውሳኔ አንቀበል ማለት የቸገረው ሰው መፍትሄ ይፈልጋል በቃ በትኛው መፍትሄ ይሁን ተባባሉ እሺ ሁሉም ይሄን በር ነው የሚመለከተው ብቅ ሲሉ ነብዩ ናቸው አለይሂ ሰላቱ ወሰለም ሁሉም ባንድ ላይ ታሪክ ጻፊዎች ምን ይላሉ ሙጅሚዕ ቃል ይመስል هذا الامين رضينا به حكما እሱ ነው እንዴ እሱ መካለ ተቀበለናል ምንድነው የምትንጫጩት ሲሉ አረ ይሄ ሰው እኮ ፍቱ ተብለዋል አሏቸው መፍትሄው ፈቱሳቸው ነብዩ ሰለላሁ ዐለይሂ ወሰለም ታማኝነታቸው ያን ይሃል ነበር ነብይ ከሆኑ በኋላ ደግሞ ነብይነታቸው ለነገሩ ታማኝነታቸውን አላህም ተቀብሎት ሪሳላውን ሪሳለት الأخيرة የነብያቶች የዚህ ሁሉ ትላልቅ ሰዎች መጨረሻ አስተምሮት ይሄ ሰውዬ እንጂ ሌላ አይችለውም ብሎ ለሳቸው ሰጣቸው ከዚያ እሱን ይዘው ማስተማር ጀመሩ ጃሂልያው ወደዚህ ተንፈራገጠ እሳቸውን እንት ለማጉደፍ ሳሂር ነው አሉ አራ ያሳምንም አራ ሳሂር ብትሉ ሰው ይስቅባቸዋል እብድ ነው ወይ መሐመድን እብድ ብላችሁ እናንተ እብድ ትባላላችሁ ስብራሳቸው እና ደመችም ሲህር ነው በሉ ሲህር እንደው ከመለያየት ይታያል ረሱል ሰለላሁ ዐለይሂ ወሰለም ከዚያ ወደ ትዳር ኸዲጃ ጋር እኮ አንድ ቀን ተሸማግለው ያውቁ አንድ ቀን ተከራክረው ያውቁ ኸዲጃ ረሱል ዐለይሂ ሰላቱ ወሰለም ወህይ መጀመሪያ ያወረደ ቀን አረ ልሞት ነው መሰል ስሏቸው አንተ አይመስለኝም እንዲህ በቀላሉ ያንተ ህይወት የሚቋረጥ ለብዙ ሰው መፍትሄ እኮ ነህ አንተ የብዙ ችግር ፈቺ እኮ ነህ ከዛ ወደ ትዳር ዓለም እሺ ኸዲጃስ ብቻቸውን ስለሆኑ ኸዲጃስ እንዲህ ስለሆኑ ጃሂልያ ላይ ያስተዋወርኩት ልመለስ ይፈቀድልኛል እንሰሳዎቹ ንግድ ሄደው እዚያ መይሰራ አብሮ ነበርና ለስለ ኸዲጃ ሊያገቡ ፈልገው ኸዲጃ ሲናገሩ ሲጠይቁት አረ እሱ ነገር የኛ መሰለ ለእንሰሳ ያዝን ነበር እኮ ይሄ ሰውዬ ረሱል ሰለላሁ ዐለይሂ ወሰለም ወደ ትዳር ከመጡ በኋላ ሴቶቹ አሁን አብዛኛው ጊዜ የሚቸገረው ሰው ትዳር መሪ ቤተሰብ የሚበጠበጥበት ሁለት ሲያገባ ሶስት ሲያገባ ምናምን ነብዩ ሰለላሁ ዐለይሂ ወሰለም 9 ሚስቶችን ይዘው አንድም ቀን ኃላፊነታቸው ሳይጓደል ቀጠሉ ምን ያህል ቢችሉ ነው ምን ያህል ቢታገሱ ነው ረሱል ሰለላሁ ዐለይሂ ወሰለም ሚስጥር ያወጣችባቸውና ቁርአን የወረደባቸው ሚስቶች ጋር አብረው ቀጥለዋል ማትታረሙ ከሆነ ብሎ አላህ ሲቆጣ አስቀያሚ ስራ እንደሰሩ ማትታረሙን እንደው አላህም መላእክቶችም ጅብሪልም ሙእሚኖችም ረዳቱ ሆነው ይጋፈጧቸዋል የተባሉባቸው ሴቶች ማን ነው ከሴቶች ከሰው ሁሉ ማን ነው የምትወዱት ሲባሉ ረሱል አይሻ እኮ ማለት ያ የወረደባቸው ሴቶች ናቸው
ጥፋታቸው እኛ እኮ ገና የሆነ ጥፋት አጠፋች ካለ 10 ሽማግሌ ነው የምናወጣባቸው የረሱል አለይሂ ሰላቱ ወሰለም ቤተሰብ በነገራችን ላይ እስላም ማስተማር ከጀመሩ በኋላ ሁሉም ቤተሰባቸው አይደል አሉ ነብይ አትባዑ ሚለቲሂ ኮኑ ተዓሙላቸው ዝሙት ፍቀድልኝ የሚል ሰው ያስተናገዱ ነው ይሄ አከፋፈል ፍትሃዊ አከፋፈል አይደለም አስተካክል ረሱል ሰለላሁ ዐለይሂ ወሰለም አሁን እኛ መሪ ምትለው ትላልቅ ሰው ምትለው ሰው ይሄ እንዲህ ትክክል አይደለም ቢለው ሰው መሐከል ምን ይለዋል رسول صلى الله عليه وسلم تعامله مع خلقه الله يجلزه بتشالو مغلطه وانك لعلى خلق عظيم سبحان الله شيخاችን እንግዲህ የነብዩ አለይሂ ሰላቱ ወሰለም አኗኗር ከማህበረሰብ ጋር የነበራቸው ከነብይነት በፊትም ከነብይነትም በኋላም የነበረውን በሚገርም ሁኔታ በዚች አጭር ሰዓት አቅርበውልናል አላህ ያቆይልን ተርቢየቱ ሰለላሁ ዐለይሂ ወሰለም ሻያቆብ بسم الله والحمد لله والصلاه والسلام على رسول الله ነብዩ አለይሂ ሰላቱ ወሰለም ተርቢያቸው ሙዓመላቸው እንደሃቸው ይያል የምንተነትነው የምንገልጸው ያው ከላይ ሙጅመል የሆነውን መተንተን ነው አላህ Subhanahu Wa Ta'ala ወኢነከ ለዓላ ኹሉቅን ዐዚም ብሏቸዋል ሁሉ ነገራቸው ሁሉ ቁርአን ነው ቁርአኑ የምሺ على رجلين በሁለት እግር የሚንቀሳቀስ ቁርአን ናቸውና ቁርአንን ነው የሚተገብሩት ነብዩ አለይሂ ሰላቱ ወሰለም ጥሩ ተርቢያ አላቸው ለቤተሰቦቻቸው ሙረቢ ናቸው ተንከባካቢ ናቸው ሚስቶቻቸውን ልጆቻቸውን ተርቢያ ያደርጋሉ ከነዚህ የተወሰኑትን እንደው ለማየት ያክል እኛ ጋር ያለም ክፍተት ብዬ በጣም ስለወሰድኩትና ስለሚያስጨንቅ ነብዩ አለይሂ ሰላቱ ወሰለም ፋጢማ ልጃቸው ስትመጣ የሚቆሙላት የሚቀበሏት የሚያከብሯት ልጃቸው መጣች ያ ረሱላህ اشتكت اليه الراحه ወፍጮ የፈጨች እጇ ላይ እጇ መግል ይዞ እጇ ውሃ ቋጥሮ ኻዲም ፈልጋለሁ አገልጋይ ፈልጋለሁ ይሄንን بعض الاعمال የሚያግዘኝ የሥራውን ከፊሉን የሚያግዘኝ ፈልጋለሁ ብለው መጡ ፋጢማ ረዲየላሁ ዐንሃ ሲመጡ ነብዩ አለይሂ ሰላቱ ወሰለም ያንን ጥያቄ ሲያስተናግዱ ሄደው ቤታቸው ስትተኙ 33 ጊዜ ሱብሃንአላህ 33 ጊዜ አልহামዱሊላህ 34 ጊዜ አላሁ አክበር መቶ ይሄንን ካላችሁ خير لكما من خادم ከሰራተኛ ይሄ ነው የሚበልጣችሁ አሉ ይሄ ነው ተርቢያ የዛሬ አባት እንደውኮ ሐቂቃ ያለ ማለባበስ ከኛ ጀምሮ አላህ የጠበቀው ካልሆነ በስተቀር ልጁ መጀመሪያ ባል ሲመጣ እንዴት ነው የሚመለከተው ምን አይነት ነظራ ነው ያለው ለሴት ልጁ ደርሳለች 15 ዓመት 16 ዓመት 17 ዓመት ሆኗታል ምኑን ነው የሚያየው ምን ስራ አለው በምን ኢንጂነሪንግ ተመርቋል ምን የምን ካምፓኒ ኃላፊ ነው የምን አንዳንድ መሻይኾች አሉ ጀዛሁሙላሁ ኸይረን በዚሁ አጋጣሚ እንደው የኢትዮጵያ ሙስሊም ዱዓ እንዲያደርግላቸው ልጆቻቸውን እንደው ትልልቅ ደረጃ እንዲያደርስላቸው የምፈልገው ሼክ ፊታቸው ሆነ እንጂ ሼኻችን ሼክ መሐመድ ዘይን ልጆቻቸውን ሲሰጡ በዚህ መርህ አይደለም በዚሁ ቀጥሉ ነው ምለው ሼክ ገና ያላገቡ ልጆች ብዙ አሏቸው ይሄንን የምትከታተሉ ወንድሞች ብቅ በሉ ደራርሰዋል እና ዲን ነው የሚያዩት ቁርአን ሐፍዟል ወይ ቁርአን ቀርቷል ወይ ጀማዓ ይሰግዳል ወይ የሚለውን ተርቢያ ነው ማየትና ነብዩ አለይሂ ሰላቱ ወሰለም ተርቢያቸው ይሄ ነው ለባለቤታቸው ልጅ ለዑመር ኢብኑ አቢ ሰለማ ያ ጉላም ኩል ቢየሚኒክ ኩል ሚማ የሊክ ሰሚላህ ቢስሚላህ ብለህ ጀምር ስትበላ በቀኝህም ብላ ከፊት ለፊትህም ብላ እጁ ተጥይሹ في الصحفه ትሪው ላይ እንደው ከዛም ከዚህም የልጅ ነገር ነውና የልጅ ባህሪ ነውና ሰው ፊት ያለ ያምረዋል ልጅ ነውና ኩል ሚማ የሊክ ይሄ ነው ተርቢያ ነብዩ አለይሂ ሰላቱ ወሰለም ተርቢያቸው ሰፊ ነው ተርቢያቸው ብዙ ነው ከኋላ የሚናገሩት ሼክ አብዱላህ ኢብራሂም ጋር አቅርቡልኝ ሼህ ያዕቁብ በጣም በሚገርም ሁኔታ ገልጸውታል ከነብዩ አለይሂ ሰላቱ ወሰለም ቤት ተርቢያው ሙዓመላው የምንማራቸው ብዙ ነገሮች አሉ ሰዓት የለችም ግን አጠራው አቅርቡልኝ ቢስሚላሂር ረህማኒር ረሂም አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላሁ በዕድ ሰላም አለይኩም ወራህመቱላሂ ወበረካቱ እኔ ከነብዩ ሰለላሁ ዐለይሂ ወሰለም ቤት የምንማራቸው የምላቸው ነገሮች በርግጥ ብዙ ነገሮች ነበሩ ከሳስ አንፃር ወሳኝ ነገሮች ሶስት ነገሮች አሉ
አንደኛ ረሕማ ይታያል። ከነቢዩ ሰለላሁ ዐለይሂ ወሰለም ቤት መተዛዘን፣ እዝነት የሚባል ነገር እንማራለን። የምንማራቸው ነገሮች እሳቸው ምን ያደርጉ ነበር? እነዚህን የሚያሳዩ ነገሮች አሉ። ሐሰንና ሁሰይን ሲመጡ ነቢዩ ሰለላሁ ዐለይሂ ወሰለም የልጃቸው ልጆቹ ነው፣ ያቅፏቸዋል፣ ይስሟቸዋል። እንደውም የሆነ አራቢ ነበር አንድ ሰው አጠገባቸው፣ እንደዚህ ልጆች ትስማላችሁ ወይ? አዎ። እኔ እኮ 10 ልጆች አሉኝ ስሚያቸው አላቅም ሲል መን ላ የርሐም ላ ዩርሐም፣ የማያዝን ሰው አይታዘንለትም በማለት ነቢዩ ሰለላሁ ዐለይሂ ወሰለም ይገልጻሉ። እንዲሁም የዘይነብ ልጅ ባለብ ስትመጣ ነቢዩ ሰለላሁ ዐለይሂ ወሰለም ሰላት እንኳን ሲሰግዱ ሳይቀሩ ያቅፏት እንደነበር፣ ራያቸው ላይ ያረጓት እንደነበር ያስተምራል ሐዲሱ። ከዚህ የምንማረው ለልጆቻችን አዛኝ መሆናችንን፣ ልጆቻችንን ማዘን፣ ማቀፍ፣ ማቅረብና መንከባከብ ማየት ይኖርብናል። ሌላው ወሳኝ ነገር የማየው ቤቶቻቸው ላይ በተለይ ለባሎች ነቢዩ ሰለላሁ ዐለይሂ ወሰለም ባል ናቸው፣ ሚስቶቻችንን መንከባከብና ሙዳዓባ መጫወት፣ ማጨዋወት፣ ማቅረብ፣ የእነሱን አህዋል የእነሱን ስሜት መጋራት ነቢዩ ሰለላሁ ዐለይሂ ወሰለም ላይ እናያለን። ይህን አይሻ ላይ ማየት እንችላለን። ነቢዩ ሰለላሁ ዐለይሂ ወሰለም ሲጫወቱ ሀበሾች ከነቢዩ ሰለላሁ ዐለይሂ ወሰለም ትከሻ ላይ ሁኜ እያየሁ ነበር፣ እየተመለከትኩ ነበር። ለዚህም እድል ነቢዩ ሰለላሁ ዐለይሂ ወሰለም ያመቻቹ ነበር። በተለይ ደግሞ ከአንድ 2 3 4 ሚስት ያለን ሰዎች ደግሞ በልዩ ሁኔታ የነቢዩ ሰለላሁ ዐለይሂ ወሰለም ተርቢያ ወይም ደግሞ የእሳቸው ሚስቶቻቸውን ያስተዳድሩበት መንገድ ትልቅ ትምህርት ይሆንላል የሚል መልእክት አለኝ። እንደ አጠቃላይ ሌላኛው የመጨረሻው ሰብር፣ ትዕግስት ከነቢዩ ሰለላሁ ዐለይሂ ወሰለም ላይ አንዳንድ ጥያቄዎች እንደሚቀርቡ ከሚስቶቻቸው ብዙ ነገሮች እንዳሉ እናያለን። ሐዲሶች ላይ በርካታ ሐዲሶች ላይ አይተናል። ያንን ነቢዩ ሰለላሁ ዐለይሂ ወሰለም በምን አሳልፈውት ነበር? በምን ነበር ያሳለፉት? እንዴት ነበር ያደርጉት? የሚለውን ነገር እንዲሁም ከነቢዩ ቤት ከምንማራቸው ናቸው ብዬ አስባለሁ። ጀዛኩሙላሁ ኸይረን። ጀዛኩሙላሁ ኸይረን። የነቢዩ ዓለይሂ ሰላቱ ወሰላም ሙዓመላ እንደዚሁ ከሰዎች ጋር ያላቸው ከልጆቻቸው ጋር ቢነገር አያልቅም። ለህፃናት የነበራቸው እዝነት፣ ከሚስቶቻቸው ጋር የነበረው ግንኙነት ልዩ ነው። ቤት ሲገቡ ነቢዩ ባል ናቸው። መሻይኾችም፣ ባለስልጣኑም፣ ዶክተሩም፣ አስመጪ ላኪ ነጋዴውም ቤት ስትገባ ባለ ለሚስትህ ባሉን ነቢዩ ዝቅ ብለው ለሚስቶቻቸው ኺድማቸው፣ እገዛቸው፣ ባልነታቸው የማይገኝ ነው። አባት ሆኖ ልዩ አባት ናቸው። አያት ሆነው ልዩ አያት ናቸው። የመስጊድ ኢማም ሆነው ልዩ የመስጊድ ኢማም ናቸው። የሀገር ሽማግሌ ሆነው የጦር መሪ ሆነው በሁሉም ነገር ነቢዩ ለእኛ አርአያ ናቸው። አላህ የእሳቸውን መንገድ ተከትለን አርአያችን አድርገን ይዘን ነገ የውመል ቂያማ ከእሳቸው ጎን ከጀነት ምንሰለፍ አላህ ያድርገን። የዛሬው የአፍሪካ ቲቪ መልእክት ነበረ። የዛሬው ፕሮግራማችን በዚሁ ይጠናቀቃል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።